የዓለም ሕዝብ ይህችን የ80 ሚሊዮን ሕዝብ ሀገር በብዙ መጠሪያዎች ያቆላምጧታል። ከነዚህም ውስጥ የቆንጆች ሀገር፣ የስልጣኔ ማማ፣ ዘ ሀርት ኦፍ ዘ ወርልድ፣ የፍቅር ከተማ፣ የከተሞች ሁሉ ንግሥት እንዲሁም የሁለት አህጉራት ከተማ በመባልም ትጠራለች። ለመሆኑ የሁለት አህጉራት ከተማ የተባለችው በምንስ ምክንያት ይሆን? ዛሬ የምናያት ሀገር መገኛዋ አውሮፓ ወይም ኤዥያ ውስጥ የምትገኝ ማለት አንችልም። ምክንያቱም ግማሽ አካሏ ኢሮፕ፣ ግማሽ አካሏ ደግሞ ኤዥያ ናት። ይህም 3% ያህሉ የቆዳ ስፋቷ አውሮፓ ስትሆን 97% ደግሞ ኤዥያ ውስጥ ነች። እናም እዚች ሀገር ከሄዳችሁ እርስዎ አውሮፓም ኤዥያም አህጉር ውስጥ ኖት ማለት ነው። እንዴት ይገርማል! የሀገሪቱን ስም ለመስማት ከተቻኮላችሁ ፍንጩን ልስጣችሁ። ከጥንት ጀምሮ የክርስትና የፈላስፋዎችና በዓለም ታሪክ መዝገብ ውስጥ ስሟ የማይጠፋ ጥንታዊት ሀገር እንኳን ወደ ውቢቷ ቱርክ በሰላም መጡም። ቱርክ አስገራሚ ሀገር ነች። ቱርኮች እያልን የምንጠራቸው ህዝቦቿ የኤዥያና የአውሮፓ ማንነትና ባህልን አጣምሮ የያዙ ናቸው። በቱርክ በትራፊክ ቀይ መብራት ከሚቆሙ መኪናዎች ይልቅ በአስፓልቱ የሚርመሰመሱ ድመቶች ይበዛሉ ቢባል ማጋነን አይሆንም። ጎብኚዎቹ የቱርክ ከንቲባዎች እያሉ ይሳለቁባቸዋል። ለዓለም ድመቶች ዜግነት የሰጠች እስከምትመስል ድረስ ብዛታቸው እልፍ ቁጥር የለውም። ቱርኮች በቁርስ ቀልድ አያውቁም። ህዝቦቿ ደስተኞች ናቸው። ስለ ሻይ አጠቃቀማቸው አትጠይቁኝ። በዚች ሀገር ዜጎቿ ለ24 ሰዓት ሻይ መጠጣት ቢያቆሙ የቱርክ ኢኮኖሚ የዚያው ዕለት ኮላፕስ አድርጎ ያድራል ተብሎለታል። ሻይን ይጠጡታል ብቻ ሳይሆን ይጋቱታል። በየሴኮንዱ በየደቂቃው ሻይ። መቼስ በትምህርት ዓለም ከታች ክፍል ጀምሮ ቱርክ የሚል ስም የሌለበት መጽሐፍ ፈልጎ ማግኘት ያዳግታል። በክርስትና እምነትም ትልቅ ቦታ ያላት ጥንታዊት ሀገር፣ በድንበር ወሰናዋ ስንዋራ ደግሞ በአውሮፓና በኤዥያ በኩል እያል ለማውራት ግድ ሌለን ነው። በአውሮፓ ጎኗ ከግሪክና ከቡልጋሪያ ስትዋሰን፣ በኤዥያ ጎኗ ደግሞ እነ ጆርጂያ፣ አርሜኒያ፣ አዘርባይጃን፣ ኢራቅ፣ ኢራን እንዲሁም ሲሪያ ያዋስኗታል። በክርስትና ታሪክ ትልቅ ቦታ አላት ስንል እንዲሁ አይደለም። ብዙ ሐዋርያት ጎብኝተዋታል፣ ተመላልሰውባታል። በመጽሐፍ ቅዱስ ያሉት ሐዋርያው ጳውሎስ አብዛኛው የጳውሎስ ተልእኮ ቦታ ቱርክ ነበረች። የመጀመሪያዎቹ ክርስቲያኖች ክርስቲያን ተብለው የተጠሩባት ቦታም ነች። ደግሞ የጳውሎስ የትውልድ ቦታም ኤፌሶን ደግሞ ጳውሎስ ለ3 ዓመት የተቀመጠባት ቅዱስ ቦታ ነች። ሐዋርያው ዮሐንስ በኤፌሶን ኖሮባታል። ልክ እንደ ጳውሎስ በቢታንያ፣ በገላትያ፣ በፓዶቅያ ሆኖ ለክርስቲያኖች ደብዳቤ ይጽፍ ነበር። ዘ ቡክ ኦፍ ሪቨሌሽን የዮሐንስን ራእይ መጽሐፍ ወይም የመጽሐፍ ቅዱስ የመጨረሻው መጽሐፍን የጻፈው በዚህችው በቱርክ በምትቀርብ ፓትሞስ በምትባል ቦታ ነው። ሐዋርያው ጴጥሮስም ቢሆን በእነዚሁ ቦታዎች ሆኖ ለክርስቲያኖች ሲል ብዙ ሐዋርያዊ ሥራዎችን እየሰራ ሐዋርያዊ አባት ነው። ካፓዶቅያም ካለት የተፈለፈሉ የጥንት ክርስቲያኖች ገዳማት የሚገኝበት ቦታ ነው። በዚህ የኖሩ የቱርክ ክርስቲያኖችም እጅግ ጠንካሮች እንደነበሩ ይነገራሉ። ኤፌሶን ድንግል ማርያም ከዮሐንስ ጋር የኖረችበት ቦታም። ክርስትና ወደ ግሪክ፣ ሮም፣ መካከለኛው ምስራቅና ሰሜን አፍሪካ ሊስፋፋ የቻለው ከቱርክ ነው። እርሱ ብቻ ሳይሆን ለምስራቁም ለምዕራቡም ዓለም በአንድ ጊዜ ክርስትናን ለማስፋፋት ድልድይ እንደነበረች ይታወቃል። ነገር ግን በተገላቢጦች ቱርክ አሁን የሙስሊም ሀገር ሆናለች። ያም ሆኖ ጥንታዊ ቤተ ክርስቲያኖቿ፣ በቁፋሮ የተገኙ የክርስትና እምነት ቦታዎች፣ መቃብሮች፣ በአዲስ ኪዳን የተጠቀሱት ቦታዎች ባሉበት ሆነው ታሪክን እየዘከሩ ይገኛሉ። በአሁኑ ሰዓት ካፓዶቂያ በዋሻዎች፣ ባለታማ ተራሮችና በውስጥ ለውስጥ ከተሞች ትታወቃለች። ይህ የዋሻ ኑሮ የጀመረው ሮም በጥንት ክርስቲያኖች ላይ ባደረሰችው ማሳደር ነበር።
ደሪን ኩርዩና ሃይማክሊ ዋና ዋና የዋሻ ወይም የመሬት ውስጥ ከተሞች ናቸው። ይቺ ቦታ በቱሪስቶች እጅግ የተጨናነቀች ነች። ወደ ቱርክ የሄደ አንድ ጎብኚ ይችን ቦታ ካልጎበኘ ምኑን ቱርክ ሄደው? በካፓዶቂያ ያሉ የዋሻ ሆቴሎችን፣ ተራራ ላይ የመውጣትና መደመም፣ በአየር የተሞሉ ባሎኖች፣ የተጨናነቀችውን ገሮሜ ማየት እየተለመደ ነው። ስለ ቱርክ እያወራን እስካሁን ስለ ብርቅርቋና እመቤቲቱ መዲናዋ ኢስታንቡል አለማውራት ሊያስወነጅለንም ይችላል። ኢስታንቡል ሲባል መቼም ሰምቶ የማያውቅ ኢትዮጵያዊ አይኖርም። በሀገራችን እንኳ ሞቅ ያሉ ትንንሽ ከተሞች ኢስታንቡል በሚል በቄንጥ ስም ጎሸም ይደረጋሉ። ኢስታንቡል አሁንም ኢስታንቡል ተብላ ከመጠራቷ በፊት ብዙ ስሞች ነበሯት። በታሪክ የስሟ ቅያሬ ፍጥነት የእግር ካልሲ ለመቀየር ከሚወስደው ሰዓት ያጥራል ይባላታል። በጣም ብዙ ስሞችን ቀይራለች ለማለት ነው። ኮንስታንቲኖፕል፣ ባይዛንቲየም፣ ኢስታንቡል። እዚሁ ላብቃ፣ ቆጥሮ መጨረስ አይቻልም። ሃጊያ ሶፊያ ትልቁ በቱርክ ውስጥ የሚገኝ መስጊድ ነው። ብዙ የህንፃ ጠበብቶች በዚች ሀገር መዋለ ንዋያቸውን አፍስሰዋል። ኢስታንቡል፣ አንካራ፣ ኢዝሚር ከተሞች የቴክኖሎጂና የጥበብ ከተሞች ናቸው። አሁን ደግሞ ምግቡን አጣጥመው ለሾፒንግ ወጣ ለማለት አሰቡ እንበል። በእኛ ሀገር የአንድ እግር ካልሲ ሳይቀር የሚሸጥበት ትልቁ የገበያ ቦታ መርካቶ በቱርክም አለ ብሎት ምን ይሰማውታል? ግራንድ ባዛር ይባላል። በዓለም ትልቁ የገበያ ማዕከል ነው። ምን ያህል ግዙፍ እንደሆነ ቀጥዬ ሳብራራላችሁ ይገባችኋል። ግራንድ ባዛር በኢስታንቡል ፋቲ በሚባል አውራጃ ሲገኝ በ15ኛው መቶ ክፍለ ዘመን እንደተመሰረተ ይነገራል። የቦታው ስፋት ደግሞ 30700 ሜትር ስኩዌር ሲሆን በጥቅሉ ከ4000 በላይ ሱቆችን አቅፎ ይዟል። እርሱ ብቻ አይደለም። በእነዚህ 4000 ሱቆች እንደ ልብ ተዟዙሮ ለመግዛት ከ60 በላይ ጎዳናዎች አሉት። አንድ የሚጠቅመውትን ታሪክ ልንገሮት። በዚህ የገበያ ማዕከል እቃ ሊገዙ ሄዱ እንበል። እርስዎ ሼም ይዞትና አራዳ ለመባል መከራከር ካልቻሉ በቃ ተበሉ። ቱርኮች ልክ እንደ መርካቶ ነጋዴዎች ናቸው። ገና ወደ ሱቁ ጎራ ሲሉ አንድን የ$50 እቃ በሞቅ አቀባበል $150 ይለዎታል። ታዲያ ይሄኔ አይደናገጡ። ኮራ ብለው 60 ወይም $50 ካልሆነ በአፍንጫ ይውጣ ብለው ግግም ማለት ነው ያለበት። ይሄኔ የጨዋታው አሸናፊ ይሆናሉ እሎታለሁ። ባጭሩ የፈለጉትን እቃ ሻጩ ከሚጠራው ዋጋ ከግማሽ በታች ይጥሩ። አስቂኝና ነፃ ገበያ ነው። ከሾፒንግ መልስ ደግሞ አረፍ ብለው ምሳ በልተው ሻይ ጠጥተው ለመዝናናት ወደ ቢች ሄድ ካማሮት እጅግ ገራሚና ንጹህ ውሃ የሚያገኙበት እዚህ ብቻ ነው። ብሉ ሌገን፣ ፓትሪያ፣ እነዚህ ቦታዎች ከግንቦት እስከ መስከረም ባለው ወር እጅግ ተመራጭ ናቸው። ፒያሳ የለመዱት መኮንን ባቅላባ ትዝ ካልዎት አያስቡ። ባቅላባ በቱርክ እጅግ ተወዳጅ ምግብ ነው። እናም እንደፈለጉት በፈለጉት ሰዓት አዝዘው መጠቀም ይችላሉ። ቱርኮች ፍቅር ናቸው። ልክ እንደኛዎቹ እንግዳ ተቀባይ ናቸው። ችግሩ ሲወዷችሁ ሻይ ጋብዟችሁ አልጠጣም ካላችሁ ነው። በቃ እርስዎ በእነርሱ ቤት ወይ ክፉኖት ወይ ለስለላን የገቡት ተብለው ሊታሰቡ ይችላሉ። ይህም ለሻይ ካላቸው ፍቅር የተነሳ ነው። አንዴ ከቱርኮች ጋር ከተግባቡ በየሰርጉ፣ በየክርስትናው፣ በየአኒቨርሳሪው ብቻ በየድግሱ ለመዞር ወገቦን ታጠቅ ማለት ሳይኖርቦት አይቀርም። ለመሆኑ የቱርክ የገቢ ምንጭ ምንድን ነው? የቱርክ ኢኮኖሚ እንደ ቃና ተከታታይ ድራማ ነው ይባላል። አንድ ጊዜ ላይ ይወጣል፣ አንድ ጊዜ ደግሞ በማይገመት ሁኔታ የሚንኮታኮት ቢሆንም ወገቧን ደግፎ የያዘው ቱሪዝሙ ነው። ከዚህ ውጪ ዘመናዊ ግብርና፣ የጨርቃ ጨርቅና የሌዘር ፋብሪካ እና ወርቅ ትልቅ ሚና አላቸው። ቱርክ ከ200 በላይ የግልና የመንግስት ዩኒቨርሲቲዎች አሏት። አብዛኛው የሀገራችን ተማሪዎችም በስኮላር የሚሳካላቸው በአብዛኛው በቱርክ ዩኒቨርሲቲዎች ነው።
በቱርክ የትምህርት ስርዓት ሕክምና፣ ኢንጂነሪንግ እና አቪዬሽን ትልቅ ቦታ አለው። ቢሆንም ፈተናው ከባድ በመሆኑ በቱርክ የትምህርት ፈተና ከመፈተን ከኦቶማን ኢምፓየርስ ጋር ደግሞ ጦርነት መቅጠም የተሻለ ነው ያስብላል። በስፖርቱም አትታማም። በአሁኑ ሰዓት እጅግ ጎበዝ የእግር ኳስ ተጫዋቾች መካከል የጁቬንቱሱ አማካይ ከናን ይልድዝ ተጠቃሽ ናቸው። በጥቅሉ ቱርክ ጥንታዊነትን ከስልጣኔ ጋር አጣምሮ የያዘ ፍቅር የሆኑ ህዝቦች የሚገኙባት ድንቅ ሀገር ነች። ለመጎብኘት እንደምትመርጧት አልጠራጠርም። ሰላም።